የመጀመሪያው ሜዲካል ዶክተርስ የህክምና ዶክተሮች ስንመለከታቸው ማክሲመም 40,000 ነው። 40,000ዎቹ ጠቅላላ ህክምና ሐኪምና ስፔሻሊስት ሐኪም ያማከለ ፊገር ስለሆነ የነሱን ወራዊ የወር ደመወዝ ከዚህ ከ160 ቢሊዮን ብር ስናሰላ ጂፒ በወር 40,000 ጂፒ የሚያገኘው 540 ሚሊዮን ብር ነው። ስፔሻሊስቱ ደግሞ 900 ሚሊዮን ብር ያገኛል ማለት ነው። ያንን በ6 ወር መጋቢት 30 ጀምሮ ከየካቲት ጀምሮ ለ6 ወር እንኳን ስናሰላ በ6 ስናባዛ የጠቅላላ ህክምና ሐኪሞቹ ስንት ነው የሚሆነው? ወደ በአጠቃላይ ስንደምር የጂፒ እና የስፔሻሊስቱ 1.4 ቢሊዮን ነው። በ6 ስናባዛ 4.14 ቢሊዮን ብር ነው። ከዛ ሲቀነስ ማለት ከ160 ቢሊዮን ብር ሲቀነስ 155.86 ቢሊዮን ብር ነው ቀሪ የሚሆነው። ይቺ የ6 ወሯ ያ ደሞዝ ተሰልቶ ሲቀነስበት ነው። ይህንን የጠቅላላ ህክምና ሐኪም ወራዊ ደሞዝ ማክሲመም በደብሊውኤችኦ ዳታቤዝ እና በጤና ሚኒስቴር ዳታቤዝ ስር እንዳለው ማክሲመም 18,000 በ18,000 ብር ተሰልቶ ነው። የስፔሻሊስቶቹ ደግሞ በ30,000 ብር ማክሲመም ነው። እውነታውን ብናየው ግን በጣም ሰማይና ምድር ነው። ወደ እውነታው ይመለስበታለሁ። እዚች ጋር ጀስት ማርክ ማወርድ ዘን ወደ ከሜዲካል ዶክተሮች የሆኑት የጤና ሴክተር ሰራተኞችን ስንመለስ ጤና ባለሙያዎቹ በወር የሚያገኙት በማክሲመም 15,000 ብር የሚሰላ የነርሶች የጤና መኮንኖች እና የመሰሉቱ 1.5 ቢሊዮን ብር ነው የሚሆነው መንዝሊ ማለት ነው። ይህንን ደግሞ በ6 ወር ስታባዙት ወደ 9 ቢሊዮን ብር ነው የሚደርሰው። ይሄንን እንደዚህ 9 ቢሊዮኑን እና የሜዲካል ዶክተሮቹን 4.14 ቢሊዮን ብር ስንደምር ስንት ነው የሚሆነው? ወደ 13.14 ቢሊዮን ብር ነው የሚሆነው። ያ ከቶታል 160 ብሩ ሲቀነስ ወደ 146.86 ቢሊዮን ብር ነው የሚቀረው። እንግዲህ አሁን ቶታል የኢትዮጵያ ጤና ባለሙያ በደብሊውኤችኦ እና በጤና ሚኒስቴር ዳታቤዝ ስር ሬጅስተር ተደርጎ አለን የምለው የኢትዮጵያ መንግስት አለን የምላቸው ወራዊ ደሞዛቸውን እዛ ላይ በተመዘገበው አባዝተን ስንቀንስ ከ160 ቢሊዮን ብሩ 146.86 ቢሊዮን ብር ነው የሚቀረው። አሁን ወደ ዲዩቲያቸው እንምጣ። ዲዩቲ እንዴት ነው የሚሰላ? ዲዩቲ የጀነራል ፕራክቲሽነሮቹን አቨሬጅ እንውሰድ። አንድ የመንግስት ሰራተኛ 156 ቀን ሰዓት ነው በወር የሚሰራ በወር በሳምንት 39 በወር 156 ነው። ይህንን የማክሲመም የአንድ ጠቅላላ ህክምና ሐኪም
ደሞዝ 18,000 ብር ባልነው ያንን ስናካፍልለት ስንት ነው የሚመጣው? ቢያንስ ወደ 20 ሰዓት this 16 hour average 20 ሰዓት እንወስዳለን። አንድ ጠቅላላ ሕክምና ሐኪም ደግሞ በወር 10 ቀን ቢያንስ 10 ቀን ይገባል። ከዛ በላይ ሊገባ ይችላል። 10 ቀን ገባ ብንል 10ን በ20 ሰዓት ስናሰላ 200 ሰዓት ነው የምሰራ ዲዩቲ በወር። ይቺ አቨሬጅ እና በጣም ምንም ልንለው እንችላለን። ሶ 18,000 ብር የደሞዙን በ156 ሀወር ስናካፍል ፐር ሀወር ስንት ነው የምከፍለው? 115 ብር ነው የምከፍለው። ይቺን አቨሬጅ 200 ሀወሩን በ115 ሀወር ብናባዛ ቢያንስ በወር ቢያንስ ነው 23,000 ብር ያገኛል። በጣም ምንመሙ ነው ማለት ነው። ዲስ 4GB ለስፔሻሊስቶችም ሀወሩን በ192 ሀወር ስናባዛ ወደ 38,461 ወራዊ የዲዩቲ ክፍያ ያገኛሉ ማለት ነው። ይህንን አንድ ላይ ስንደምር ስንት ነው የሚሆነው? 1.5 ቢሊየን ብር ፐርመንዝ ነው። ይሄ እንግዲህ ፐርመንዝ የሚያገኙት ሆኖ ይህንን የሚያገኙት ጠቅላላ 40,000 ኢትዮጵያ ውስጥ ያሉ ሐኪሞች ማለት ነው። ያንን በ6 ወሩ ስናባዛ ወደ 6.9 ቢሊዮን ብር ዲዩቲ ነው 40,000 የኢትዮጵያ ሜዲካል ዶክተር የሚከፈላቸው። ይቺን ደግሞ ከየት ነው የምንቀንሰው? ከመቀነሳችን በፊት እንትኖቹን ነው ማየት ያለብን። ሌላ ከሕክምና ውጭ ያሉት ወደዛ እንመለሳለን። ይታያችሁ እንግዲህ የ2018 ፊስካል ይር በጀት ለጤና ሴክተር እንደ ኢትዮጵያ መንግስት የተበጀተ ወደ 130 ቢሊዮን ብር ነበረ። በአጠቃላይ ወደ 2 ትሪሊዮን ኢትዮጵያን ብር ወደ 6-7% ጠቅላላ ባጀቱን ፐርሰንት የሚይዝ ነበረ። እንግዲህ ከመጋቢት 30 ጀምሮ 160 ቢሊዮን እጥፍ ከባጀት ዓመታዊ ባጀቱ እጥፍ ተጨምሮበታል። በአጠቃላይ ስናሰላው ወደ 290 ቢሊዮን ኢትዮጵያን ብር ነበረ ማለት ነው። ይታያችሁ እንግዲህ የ2018 ፊስካል ይር በጀት ለጤና ሴክተር እንደ ኢትዮጵያ መንግስት የተበጀተ ወደ 130 ቢሊዮን ብር ነበረ። በአጠቃላይ ወደ 2 ትሪሊዮን ኢትዮጵያን ብር ወደ 6-7% ጠቅላላ ባጀቱን ፐርሰንት የሚይዝ ነበረ። እንግዲህ ከመጋቢት 30 ጀምሮ 160 ቢሊዮን እጥፍ ከባጀት ዓመታዊ ባጀቱ እጥፍ ተጨምሮበታል። በአጠቃላይ ስናሰላው ወደ 290 ቢሊዮን ኢትዮጵያን ብር ነበረ ማለት ነው። ወደ 2018 አጠቃላይ የጤና ሴክተር ባጀት ሰው ምንድን ነው? እዚህ ላይ አንድ ግልጽ የሆነ ነገር ማስቀመጥ እፈልጋለሁ።
አንደኛው ይሄ እኔ እንደ አንድ የህክምና ዶክተር ስንት ነው? ስንት ከዚህ አመታዊ ባጀት ስንት ነበር እኔን የነጠቁኝ? በህግስ በፍርድ ቤት ተዳኝቼ የምመለስልኝ የኔ የሆነ ግዴታ በኔ ስም ራሱ ተበጅቶ ወጥቶ ለሌላ ሰው እየዋለ ከአምስት መቶ ሺዎቹ 160 ጤና ባለሙያዎች ቀንሶ ለተቀሩት እየዋለ ለፖለቲካ ዓላማ ለነሱ እየዋለ ያለ ስንት ነው በህግ የምመለስልኝ የምለውን አሁን አስልቼ አስቀምጠዋለሁ ማለት ነው። ሁለተኛ 3000 ሜዲካል ዶክተሮች እንትን ላይ አይደሉም፣ ተቀጥረው ስራ ላይ አይደሉም ተብሎ በጤና ሚኒስቴር ተነግሮ ነበር። በጤና ሚኒስቴር ዴሊጌት ሪፕሬዘንታቲቭ ያን በምርጫ ክርክር ሂደት ጊዜ የነሱም የኔ ልክ ተሰልጦ ሊቀመጥ ይገባል ነው። ምክንያቱም እነሱም ከእኔ ጋር የራሳቸውን መብት የሚያስከብሩበት በህግ የሚሄዱበት አኳኋን አብጃጅተው ያሉበት ሁኔታ ስለምኖር እንግዲህ ይሄ ሁሉ በእርግጠኝነት የማይቀርና ባክዋርድሊ ታይቶ የማይሰላበት ያንን የሚያስወግድና የሚያስቀር አንዳች ህግ ስለሌለ የአንድን ጤና ባለሙያ አለአግባብ አለምንም ጥፋት የጣሰ አንድ አካል ያንን መብቱን ደግሞ በህግ የሚከበርበት ሌላ የህግ አካል ስላለ ያ እንደምትከበር ማረጋገጥ ስለምፈልግ ማንኛውም ጤና ባለሙያ ይሄንን በግልጽ ማወቅ እንደሚገባው ኢትዮጵያ እና ዓለም አቀፍ ማህበረሰባትም ሁላቸውም ይሄንን በግልጽ ማወቅና መረዳት ይገባቸዋል። በተለይ በጤና ሴክተር እርዳታ የሚያፈሱ አካላቶች ምን አይነት ጉዳት በጤና ሴክተር ውስጥ እንዳለ እና ለሌላ ፖለቲካ ዓላማ ለሌላ ጸጥታዊ ጉዳይም መነሻ የሚሆኑ ለሰብአዊ መብት ጥሰቶችም መነሻ የሚሆኑ የአስተዳደር ሂደቶች እንደነበሩና አሁንም ከድጡ ወደ ማጡ እየሄዱበት ያለ እንደሆነ ማሳያ መሆኑን ተረድተው ይህንን የሚመለከት ሁሉ እንዲያውቁ እጠይቀዋለሁ። ሶስተኛው በደብሊው እና በሚኒስትሪ ኦፍ ሄልዝ ዳታ ውስጥ የተቀመጠው ደሞዝ ስኬል በጣም ሰማይና ምድርና የውሸት መሆኑ እውነታው ግን በጣም ከፍ ያለና ላቅ ያለ 300 እጥፍ ደሞዝ እንደሚከፈላቸው ግልጽ ተደርጎ በፓርላማ